በአሜሪካ የሀገር ውስጥም ሆነ የውጭ ሀገር በረራ ማለትም ከስቴት ስቴት ወይም ከአሜሪካ ወደ ኢትዮጵያ ከአሜሪካ ወደ ተለያየ ዓለም በረራ ላለባችሁ ላሰባችሁና ላቀዳችሁ ትውልደ ኢትዮጵያውያንና ኤርትራውያን ይህ ለናንተ ልዩ ዜናና መረጃ ነው። አይሲኢ በኤርፖርት ስደተኞችን በከፍተኛ ቁጥርና በከፍተኛ ሁኔታ ማፈሱን ተያይዞታል። የትኞቹ ኤርፖርት ናቸው ሪድ ፍላግ ሆትስፖት የሚባሉት ለይቼ እነግራችኋለሁ። እንዲሁም ወደ ኤርፖርት ከመሄዳችሁ በፊት እንዳንድ ኢሚግራንት እንዳንድ ከሌላ ሀገር እንደመጣ ሰው ምን ማድረግ እንዳለባችሁ በዝርዝር እነግራችኋለሁ። በእርግጠኝነት ይሄን ቪዲዮ የምትከታተሉ ለወዳጅ ለዘመዶቻችሁም አድርሱ፣ እናንተም አዳምጡት። ብዙ ታተርፉበታላችሁ። ከብዙ ውጣውረድ እንግልት ችግርና መከራ ራሳችሁን ተጠብቁበታላችሁ። በሌላ ዜናና መረጃ ስለ ኢትዮጵያውያን ቲፒኤስ ሰበር ዜናና መረጃ ተሰምቷል። እሱንም አካተነዋል። እንዲሁም ስለ አሳይለም ወይም ጥገኝነት ጠያቂዎች በሙሉ አሁንም ሰበር ዜናና መረጃ ደርሶናል። እሱንም እንዲሁ አካተነዋል። እነዚህና ሌሎችን ተያያዥነት ያላቸው የአሜሪካ የኢሚግሬሽን ዜናዎችንና መረጃዎች የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በቀጥታ ከኢትዮ ቨርቴክስ እንድትከታተሉ በአክብሮት እየጋበዝኩ አሁን ወደ ዝርዝሩ አልፌያለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ በአሜሪካ የሀገር ውስጥም ሆነ የውጭ ሀገር በረራ ላለባችሁ ለመብረር ላቀዳችሁና ላሰባችሁ ትውልደ ኢትዮጵያውያንና ኤርትራውያን ይህ ዜናና መረጃ በቀጥታ ለናንተ ነው። የትኞቹ የአውሮፕላን ማረፊያዎች ሪድ ፍላግ ናቸው ወይም ደግሞ ሆትስፖት ናቸው? እንዲሁም አይሲኢ በእነዚህ የአውሮፕላን ማረፊያ ተቋማቶች ላይ የሚያደርገው አፈሳ ምን አይነት ነው? እነማን ናቸው የሚያዙት? ከዚህ አፈሳስ ለመዳን ምን ማድረግ አለባችሁ የሚለውን አስቀድመነዋል። በአሜሪካ ዋና ዋና የአየር ማረፊያዎች ውስጥ የጸጥታና የኢሚግሬሽን ቁጥጥር ስራዎች ከወትሮው በተለየ መልኩ እጅግ በከፍተኛ ሁኔታ ጨምረዋል ይላል ያገኘነው ዜና። በሀገር ውስጥ የጸጥታ መስሪያ ቤት ወይም ICE agents are ramping up arrests at some of our nation's airports, working with the TSA to crack down on travelers at check-in counters and even at the gates. CBS immigration correspondent Camila Montoya Galvez has been following this for weeks. I don't know what they're doing. Scenes like these have become increasingly common at airports across the country. ICE agents, often in civilian clothing, detaining immigrants near gates and check-in counters, prompting bystanders to film the arrest. You're allowed to record their faces. You're allowed to record them. Alicia Dansker filmed her friend Chantal Morales Rojas getting detained by ICE agents in Denver. Recent ICE operations have taken place at SFO and several other airports all across the country, ramping up arrests and deportations for immigrants with expired visas or green cards while traveling. በአሜሪካ ዋና ዋና የአውሮፕላን ማረፊያዎች ውስጥ የጸጥታና የኢሚግሬሽን ቁጥጥር ስራዎች ከወትሮው በተለየ መልኩ በከፍተኛ ሁኔታ ጨምረዋል ይለናል ያገኘነው ዜናና መረጃ። የአሜሪካ የሀገር ውስጥ ደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሱ ስር ተቀጥረው የሚሰሩ የአይሲ ኤጀንቶች የአሜሪካን የኤርፖርት ወረፋ እንዲሁም የፍተሻ ስራ ለማጠናከር በሚል ሰበብ የፕሬዝዳንት ትራምፕ አስተዳደር ለቲኤስኤ ወይም ለአውሮፕላን ማረፊያ ደህንነት ፈታሽ ባለሙያዎች የገጠመውን የበጀት እጥረት ለማቃለል የአይሲ ኤጀንቶች ገብተው እንዲሰሩ መደረጉ ይታወቃል። በአውሮፕላን ማረፊያዎች አካባቢ የሚፈጠረውን መስተጓጎልና መጨናነቅ እንዲሁም የወረፋና የረጅም ጊዜ ፍተሻ ለማቃለል ተብሎ ታስቦ የገቡ ቢሆንም ቀስ በቀስ ግን ስደተኞችን በማጥመድ አባረው በመያዝና ስደተኞች ሳያስቡትና ሳይገምቱት ወደ ከርቸሌ በማስገባት ወደር ያልተገኘለት ተቋም ሆኗል ይለናል ያገኘነው ዜናና መረጃ። ይህ ነው እየሆነ ያለው። የተከበራችሁ አድማጭ ተመልካቾቻችን፣ ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን ከዚህ ላይ ልዩ ጥንቃቄ ማድረግ አለባችሁ። ምን ማድረግ እንዳለባችሁ ወደ በኋላ ላይ የምንነግራችሁ ይሆናል። ታዲያ ታርጌት የተደረጉ ሆትስፖት የሆኑ ወይም ሪድ ፍላግ የሆኑ የአውሮፕላን ማረፊያ ጣቢያዎችን ለይተንና ዘርዝረን እንነግራቸዋለን።
አንደኛ በኒውዮርክ የሚገኘው ዓለም አቀፍ የአሜሪካ የአውሮፕላን ማረፊያ ጣቢያ ነው። ሁለተኛው የቺካጎ ነው። ሶስተኛው የአትላንታው ነው። አራተኛው የኒው ጀርሲ ወይም የኒውዮርክ ነው። አሜሪካና ሀገር ውስጥ ሁለት አይነት ቦታዎች አሉ፣ ኒውዮርክ እና ኒውዮርክ። ሁለቱም የተለያዩ ናቸው ማለት ነው። እንዲሁም በሳን ፍራንሲስኮ እና በሎስ አንጀለስ እነዚህ አሁን የጠቀስኳቸው የአውሮፕላን ማረፊያ ጣቢያዎች በጣም ሪድ ፍላግ ወይም ሆት ስፖት ናቸው። እዚህ አካባቢ በየቀኑ የሚታሰሩት ከቤተሰቦቻችን እንደርሳለን ብለው የበረራ ጊዜያቸውን በጉጉት የሚጠብቁ ስደተኞች ሳያስቡትና ሳይገምቱት በአሜሪካ እስር ቤቶች ውስጥ ወድቀው የቀሩ ብዙዎች ናቸው። የቅርብ ጊዜና ዋና ዩናይትድ ስቴትስ ዜግነትና ስደተኞች አገልግሎት የኢሚግሬሽንና ጉምሩክ አስፈጻሚ አካል እንዲሁም የሀገር ውስጥ ደህንነት ዲፓርትመንት ማሻሻያዎችና ውሳኔዎች እንደሚከተለው ደግሞ የቀረቡ ናቸው ማለት ነው። አንድ ሰው በአውሮፕላን ጣቢያዎች ውስጥ ሊሳፈር ሲመጣ ስደተኛ መሆኑ ከተለየና ከተረጋገጠ ወይም የአይሲ ኤጀንቶች ጥርጣሬ ካደረባቸው ከቲኤስኤ ጋር ወይም ከአውሮፕላን ማረፊያ ፈታሽ ባለሙያዎች ጋር ልዩ ቁርኝትና ልዩ ጥምረት በመፍጠር ስደተኛውን በቁጥጥር ስር አውለው እንዲመረምሩት የሚል ትዕዛዝ ነው የተላለፈው። You don't have to look at me. You don't have to say anything. Chantal, say nothing. Say nothing, Chantal. Say nothing at all. Offer them nothing. Show them nothing. And furthermore, I'm going to advise you. You're interfering with a federal I'm law. not. I'm standing right here. I will charge you with 18 I'm not in your way. I'm not in your way. I'm standing out of your way. You can continue on. No, I'm just going to stand here. I'm not in your way at all. Okay, thank you. I'm not in your way. We're going this way. Okay. Yeah. She's right outside the door, Chantal. And she's right outside, and that's fine. You can. We're going to close the door. Hey! And you're going to continue on. No, I don't have to do that. Chantal, stop. Where are you? Help! Help! Help us! Hey, you guys, come help us! ICE is here. Help us! Help us! No, don't show me in. I don't have to. No, stop. No, I'm not going to do that. You can come on this side. That's fine. ትውልደ ኢትዮጵያውያን ኤርትራውያን እንደዚህ አይነት ነገር ሲገጥማችሁ ምን ማድረግ አለባችሁ? በደንብ ጊዜ ሰጥታችሁ ጀሮአችሁን አውሱኝ በዝርዝር ልነግራችሁ ነው። አንደኛ መብታችሁን በደንብ ማወቅ ነው። የአሜሪካ ህገ መንግስት ህጋዊ ሁኔታዎች ምንም ቢሆኑ ለሁሉም ሰዎች መሰረታዊ መብትን ይሰጣል። አለመናገር መብት፣ ዝም የማለት መብት አላችሁ። ምንም ነገር መናገር አልፈልግም ማለት ትችላላችሁ። ምናልባት የምትናገሩት ነገር በእናንተ ላይ ችግር የሚያመጣ ወይም በኢሚግሬሽን ፕሮሰሳችሁ ላይ ችግር የሚያመጣ ያልተዘጋጃችሁበት ያላሰባችሁት ነገር ከሆነ አልናገርም ማለት ትችላላችሁ። ያሰባችሁት ይሄን ብናገር ያዋጣኛል ብላችሁ የገመታችሁት ነገር ካለ ግን መናገር መብታችሁ ነው። ስለተወለዱበት ቦታ፣ ስለ ዜግነት ወይም ወደ ሀገሪቱ እንዴት እንደገቡ ጥያቄዎች ሲቀርብላችሁ የመመለስ ግዴታ የለባችሁም። ኤርፖርት ውስጥ ይሄን መመለስ ግዴታ የለባችሁም። የኢሚግሬሽን ፍርድ ቤት ወይም የኢሚግሬሽን መስሪያ ቤት ቅረቡ እስካልተባላችሁ ድረስ የአይሲ ኤጀንቶች በየአካባቢውና ባገኙት በየጉራንጉሩ ሁሉ እናንተን ማስለፍለፍ እንደማይችሉ እወቁ። ሁለተኛ የህግ ባለሙያ የማግኘት መብት። ከታሰሩ የህግ ባለሙያ ወይም ጠበቃ የማነጋገር ሙሉ መብት አላችሁ። ጠበቃ እስኪያገኙ ድረስ ለሚቀርቡ ጥያቄዎች መልስ ላለመስጠት መምረጥ ይቻላል። ዝም ማለት ይቻላል። ጉዳዩን አላውቀውም፣ ሂደቱን ኬዙን አላውቀውም፣ ጠበቃ ያስፈልገኛልም ብላችሁ ካሰባችሁ ዝም የማለት መብት አላችሁ። የእናንተን ትክክለኛ ጠበቃ ደውላችሁ እስኪመጣ ድረስ አለመናገር ይቻላል ማለት ነው። ሶስተኛ ያልተረዱትን ሰነድ ፈጽሞ እንዳትፈርሙ። ጠበቃ ሳታነጋግሩ የሀገር ውስጥ መውጫ ወይም ዲፖርቴሽን ወረቀቶችን ወይም ከአሜሪካ መባረር ወረቀቶችን፣ የፍቃደኝነት መውጫ ቅጾችን፣ ሌሎች ሰነዶችን በጭራሽ እንዳትፈርሙ። የአይሲ ኤጀንቶች በሆነ አጋጣሚ ከሀገር እንድትባረሩ የሚል ነገር ሊያስፈርማችሁ ይችላል። እሱን በጥንቃቄ ማየት ይገባልና መፈረም የለባችሁም። ጠበቃዬ አላየውም፣ ጠበቃዬን ማነጋገር ይኖርብኛል ብላችሁ ፊርማውን ሪጀክት ማድረግ ትችላላችሁ። ውሸት መናገርና ሐሰተኛ ሰነድ መጠቀም በጭራሽ በእናንተ ላይ በአንገታችሁ ላይ ገመድ እንደመጠምጠም ነው።
ሐሰተኛ መታወቂያዎችን ማሳየት፣ ዜጋ አለመሆናችሁን እያወቃችሁ የአሜሪካ ዜጋ ነኝ ማለት ወይም ሐሰተኛ ወረቀት ማቅረብ በሕግ አግባብ በጣም ስለሚያስቀጣም ይህን ከማድረግ ተቆጠቡ። አንደኛውን ነው የነገርኳችሁ፣ ገና አልጨረስኩትም። ሁለተኛ እንደ ሕጋዊ ሁኔታ መያዝ ያለባቸው ሰነዶችን አሟልታችሁ ያዙ። አንደኛ ሕጋዊ ፍቃድ ካላችሁ ለምሳሌ ግሪን ካርድ፣ የዜግነት፣ የሥራ ፍቃድ፣ ቪዛ ካላችሁ ሁልጊዜ ትክክለኛውንና ዋናውን ግሪን ካርድ፣ የሥራ ፍቃድና ሌሎች ዶክመንቶችን ይዛችሁ መጓዝ ግድ ነው። በተለይ ወደ ኤርፖርት ስትሄዱ። ሕጋዊ ጉዳያችሁ በሂደት ላይ ከሆነ ደግሞ ከኢሚግሬሽን የደረሳችሁን የክፍያ ደረሰኝ ወይም ማረጋገጫ ወይም የፍርድ ቤት ቀጠሮ ማሳወቂያዎች ኮፒ አድርጋችሁ በእጃችሁ መያዝን እንዳትረሱ። ኬዛችሁ ገና በፍርድ ቤት ፕሮሰስ ላይ ነው፣ ስለዚህ ዶክመንቱ አያስፈልገኝም፣ ፍርድ ቤት ብቻ ነው ዶክመንቱን የሚፈልገው ብላችሁ እንዳታስቡ። የአይሲ ኤጀንቶች፣ የቲኤስኤ ሰራተኞች ኤርፖርት ውስጥ ይፈልጓቸዋልና እነሱን መያዛችሁን እንዳትረሱ። ሕጋዊ ሰነድ ከሌላችሁ ደግሞ የአየር ማረፊያዎች የፌዴራል አካባቢዎች በመሆናቸው የኢሚግሬሽን ቁጥጥሩ ከሌሎቹ አካባቢዎች በከፍተኛ ሁኔታ እንደሚጨምር ከወዲሁ አውቃችሁ ተንቀሳቀሱ። ሕጋዊ ሰነድ ከሌላችሁ ምን ታደርጋላችሁ? ምን ማድረግ አለባችሁ? ይህ ነው ትልቁ ነገር። የአየር ማረፊያዎች የፌዴራል አካባቢዎች በመሆናቸው የኢሚግሬሽን ቁጥጥሩ ከመጨመሩም በላይ ሕጋዊ ሁኔታ ከሌላችሁ የትውልድ ሀገር ፓስፖርታችሁን አብሮ ይዞ መጓዝ ተጨማሪ አደጋ በእናንተ ላይ ያስከስታል። ስለዚህ ማድረግ ያለባችሁ ከጉዞ በፊት ልምድ ካለው የኢሚግሬሽን ጠበቃ፣ ቤተሰብ ወይም ነገሩን ሊያውቀው ይችላል ከምትሉት ሰው ጋር ቀድማችሁ በሚገባ መነጋገር፣ መወያየት ያስፈልጋል። እኔ የኢሚግሬሽን ኬዜ እንደዚህ አይነት ነው። ወደዚህ ሀገር በረራ አለብኝ፣ የውስጥም በረራ አለብኝ፣ የውጭም ሊሆን ይችላል። ስለዚህ ጠበቃዬ ወይም ደግሞ የማውቅህ የሀገሬ ልጅ ጓደኛዬ ምን ላድርግ ብላችሁ መጠየቅ ያስፈልጋል። ሳትጠይቁ በተለይ በአሜሪካን ሀገር ውስጥ ሕጋዊ የመኖሪያ ፍቃድ የሌላችሁ ወይም ደግሞ ለዲፖርቴሽን ሪሞቫል ኦርደር የደረሳችሁ ለእናንተ በተለየ ሁኔታ ራሳችሁን መጠበቅ ያስፈልጋል። ብትችሉም ወደ ኤርፖርት በረራዎችን የምትችሉ አስገዳጅ ካልሆነ ብትሰርዙት መልካም ነው። እንዲሁም ከላይ ከጠቀስናቸው ኤርፖርቶች ውጭ ባሉ በሌሎች ኤርፖርቶች መጓዝ የምትችሉ ከሆነ ደግሞ እሱን ብታደርጉ መልካም ነው እንላለን። የተከበራችሁ አድማጭ ተመልካቾቻችንም እንግዲህ በድንገት ነው የአይሲ ኤጀንቶች እናንተን የሚይዟችሁ። በድንገት ሲይዟችሁ ምናልባትም ከጧት ከማታ ሳታስቡት ሊሆን ይችላል። አሁን ግን ይሄን ዜናና መረጃ ከሰማችሁ በኋላ ሁሉም ሰው በከፍተኛ አለርትና ጥንቃቄ ሆኖ እንደሚንቀሳቀስ ምንም ጥርጥር የለውም። ለማንኛውም ድንገት የሚይዟችሁ ከሆነ የቤተሰብ ስልኮቻችሁን በቃል ሸምድዳችሁ መያዝ ያስፈልጋል። የጠበቆቻችሁን ስልክ ቁጥር በሚገባ መያዝ ያስፈልጋል። ወደ ቀጣዩ ዜናና መረጃ አልፈናል። ቲፒኤስን በተመለከተ ነው። ስለ ቲፒኤስ ብዙ ተዘግቧል፣ ብዙ ተነግሯል። በርካታ የማህበራዊ ሚዲያዎች በሀበሾች ተነግሯል። አሁን የሆነው ነገር ምንድን ነው? የኢትዮጵያውያን ቲፒኤስ ባለፈው የካቲት ወር ላይ አለቀለት ተብሎ ነበር። እየተራዘመ በፍርድ ቤትም ክስ እየቀረበ ቅሬታ እየቀረበ እየተንከባለለ መጥቶ አሁን ደግሞ ፍርድ ቤት እስከ ኦገስት 6 2026 ማለት ነው ከ5 ቀን በኋላ ኤክስ እንዲያደርግ አድርጎ አራዝሞታል። አሁን ኦገስት 6 ድረስ ነፃ ሆናችሁ አሜሪካን ሀገር መስራት ትችላላችሁ። ሁኔታውን ስትመለከቱት ግን አሁንም አስጊ ነው። የሚያራዝሟት ቀን 1 ሳምንት፣ 2 ሳምንት በጣም አጫጭር ጊዜና አስፈሪ አስደንጋጭ ስለሆነ ለጊዜው እፎይታ አግኝታችኋል። ለ6 ቀን ተራዝሞላችኋል እስከ ኦገስት 6 ማለት ነው። ዛሬ ጁላይ 31 2026 ነው። ስለዚህም አፍተር 6 ዳይስ ኤክስ ያደርጋል። ከዚያ በኋላ ደግሞ የምትባሉትን ትሰማላችሁ። በመሃል ግን ትውልደ ኢትዮጵያውያን ማድረግ ያለባችሁ የምትችሉ ከሆነ አጀስትመንት ኦፍ ስታተስ ጠይቁ። እንዲሁም ሌሎች ከቲፒኤስ ውጭ አሜሪካን ሀገር መቆየት የሚያስችሉ ነገሮች ካሉ ከጓደኛ ከዘመድ ከጠበቃ ዞር ብላችሁ መጠየቅን እንዳትረሱ። ተራዝሟል ብላችሁ ቁጭ እንዳትሩ። እንዲሁም ሌላ አማራጭ የለኝም በሩ ተዘግቶብኛል ጨልሞብኛል ብላችሁ አርፋችሁ ቁጭም እንዳትሉ። ሁሉንም ነገር ሞክሩ። ከመሞከር ነው ብዙ ነገሮች የሚገኙት። ስለ ቲፒኤስ ከዚህ በላይ ሌላውን ዝርዝር ነገር ብናወራው ጉንጭ ከማልፋት ውጭ የሚጠቅም ነገር የለውምና ቲፒኤስን የተመለከተው ዜናና መረጃ ይሄ ነው።
ቀጣዩ ደግሞ አሳይለም ነው። ስለ አሳይለም ሰሞኑን አዳዲስ ነገሮች ለውጥ አለ። ከጁላይ 27 2026 ጀምሮ አዲስ ህግ ተለቋል። ያ ማለት ቢፎር 3 ዳይስ ኦር 4 ዳይስ የወጣ አዲስ ዜናና መረጃ ነው ማለት ነው። ስለዚህ ሌተስት የሆነ መረጃ ነው የምንነግራችሁ። አሳይለም ወይም ጥገኝነት ጠያቂዎችን የሚመለከት ነው። የአሜሪካ የኢሚግሬሽን መስሪያ ቤትና የሀገር ውስጥ መምሪያ መስሪያ ቤት ስደተኞች ጥያቄ ላይ የሚታየውን የረጅም ጊዜ መዘግየት መጉላላት ለመቀነስ የሚያስችል አዲስ ህገ ደንብ አወጣ። ከ1.5 ሚሊዮን በላይ የአሳይለም ኬዝ ተከማችቶ ባክሎግ አለ። አስቡት፣ ውሳኔ ሳይሰጣቸው ባክሎግ ተቀምጧል ማለት ነው። ውሳኔ አልተሰጣቸውም። 1.5 ሚሊዮን በዓለም ዙሪያ ያሉ አሳይለም ጠያቂዎች አሜሪካን ሀገር ውስጥ ከዛሬ ነገ ውሳኔ ይሰጠናል እያሉ እየጠበቁ ነው። የአሜሪካ የኢሚግሬሽን መስሪያ ቤት ደግሞ ይሄን እያንዳንዱን ኬዝ ባይ ኬዝ ስመለከተ ሙሉ ከሆነ ከዚህ መሃል ደግሞ ግማሹ ወደ አፒል ወይም ደግሞ ሪጀክት ብናደርግባቸው እንኳን ቅሬታ እያቀረቡ ስለሚሄዱ ሁኔታውን እያንዛዛ የፋይሉን ክምችት እየጨመረው ስለሚሄድ አዲስ አሰራር መከተል አለብኝ ብሎ ወሰነ። እሱ አሰራር ምንድነው? በዚህ መሰረት የጥገኝነት መኮንኖች ወይም የአይሲ ኤጀንት ሆነው የአሳይለምን ኬዝ የሚከታተሉ ማለት ነው። እነሱ ቃለ መጠየቅ ከማድረግ በፊት በቀጥታ ጉዳያቸውን ለፍትህ ዲፓርትመንት ኦፍ ጀስቲስ የኢሚግሬሽን ችሎት ማስተላለፍ የሚል አዲስ ውሳኔ ወስነው ተግባራዊ አድርገውታል። ይህ ችግሩ ምን መሰላችሁ? የአሳይለም መኮንኖች የናንተን ኬዝ የናንተን ችግር በቃል ሳታስረዷቸው በፊት ሳያዩአችሁ ሳይረዷችሁ አንዳንዴ እንኳን ወሬ ባይን ይገባል ይባላል እኮ የናንተን ፋሻል ኤክስፕሬሽን የናንተን ምንነት ሳይረዱና ሳያዩ በቀጥታ ለዲፓርትመንት ኦፍ ጀስቲስ ወይም ለፍትህ መስሪያ ቤት የሚያቀርቡት ከሆነ የአሳይለም ኬዛችሁ ሪጀክሽኑ በከፍተኛ ሁኔታ ይጨምራል ነው ባጭሩ። ይሄ ነው አሳይለም ላይ ያለው ለውጥ። ሌላው ሐሰተኛ የጥገኝነት ሰነድ የሚያዘጋጁ ጠበቆች በአሜሪካን ሀገር ታስረዋል። ይሄ እጅግ የሚገርም ነገር ነው። የአይሲ የሀገር ውስጥ ደህንነት ምርመራ ክፍል ከ118 በላይ የሐሰት የጥገኝነት መግለጫዎችን አዘጋጅተዋል በተባለ የአንድ የግል የኢሚግሬሽን ጠበቃ ላይ $470,000 በላይ የገንዘብ ቅጣት አኮናንቦታል። ትውልደ ኢትዮጵያውያን ኤርትራውያን ጠበቆች ካላችሁ ተጠንቀቁ። ጠበቆች ብቻ አይደለም፣ እንዲሁም ኢሚግራንት ካላችሁ ወይም ስደተኞችም አብራችሁ ካላችሁ ሐሰተኛ ዶክመንት ተጠቅማችሁ ከሆነ እጅግ በጣም መጠንቀቅ ያስፈልጋችኋል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ ያቀረብንላችሁ እጥር ምጥን ያለች ነገር ግን እጅግ በጣም ጠቃሚ ፍሬ ሐሳብና ቁም ነገር አዘል የሆነች ዜናና መረጃ በዚህ ተጠናቃለች። በሌሎች ተመሳሳይ ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላሙን፣ ፍቅሩን፣ ጤናውን፣ አንድነቱን የሚመኝላችሁ ኢትዮቨርቴክስ ነው። ኢትዮቨርቴክስ ሁሌም ስለናንተ መልካም ነገር የሚመኝ እናንተ በአሜሪካ ኢሚግሬሽን እንዳትጎዱ፣ ጉዳት እንዳይደርስባችሁ፣ እንግልት፣ ውጣ ውረድ እንዳይደርስባችሁ ጠንክሮና አበክሮ የሚሰራ የዩቲዩብ ቻናል ነው። የዩቲዩብ ቻናሉን ከወደዳችሁት ቻናል ሜምበርሺፕ በመሆን ጆይን ማድረግ ትችላላችሁ። ሱፐር ታንክ፣ ሱፐር ስቲከር እንዲሁም ሌሎችንም ጊፍቶች መስጠት እንደምትችሉ እየገለጽ ለዛሬ ተሰናበትን። ሰናይ ቆይታ